ሰላም እንዴት ናችሁ ቤተሰቦች? አለን እንግዲህ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። በዛሬው ቪዲዮ ሩታ ሙሉ በሙሉ ብሶታል ማለት በሚባል ደረጃ የተሰማትን እስከዛሬ ዝም ያለችበትን ነገር እየተናገረች ያለችበትን ቪዲዮ ነው አንድ ላይ የምናየው። እኛ ደግሞ በዛ ቪዲዮ እንደ ተመልካች የተሰማንን ነገር ምንደግፈውንም አንደግፈውንም ደግሞ እያየን አንድ ላይ አስተያየቶቻችንን እየሰጠን ቪዲዮን እናያለን ማለት ነው። ቪዲዮውን ከመጀመራችሁ በፊት እስቲ ላይክ እንድታደርጉ ሁላችንም በትህትና ጠይቃችኋለሁ። ሰብስክራይብ ያላደረጋችሁም ሰዎች ሰብስክራይብ አድርጉ። በቀጥታ ወደ ቪዲዮ ነው። ያን ያህል እኔን የሚያስወቅስ ነገር አድርጌያለሁ ብዬ አላምንም እንደራሴ። ምክንያቱም እኔ ከደረሰብኝና እኔ ከተደረገብኝ ነገር አንጻር በጣም ምንም አላደረኩም። እኔ ምንም ማለት ነው። እሱማ ቆይ ሩታ እሱ ጋር እኮ ትክክል ነሽ። ግን አንዳንድ ሰዎች እኔ የሌላውን ሰው አላውቅም፣ ግን አንዳንድ ሰዎች ወይም ደግሞ የኔ ቤተሰቦች እያለን ያለ ነው የዛኔ በቃ ተደስቶ የነበር ሰው አለ ነው። በአብርሽና ባንቺ አንድ ላይ መሆን መታረቅ ተደስቶ የነበር ሰው ነበር። ከዛን በነጋተው ፕራንክ ነው ለበቀል ነው ሲባል ያው እንግዲህ ሰው ደብሮታል ነው እንጂ የእስከዛሬውን የአብርሽን በደል ትላንት ካረግሽው ነገር ጋር እያነጻጸረን ወይ ደግሞ የሆነ እንትን እያለን አይደል። መለያየቱ ያው እንደለበሽ ነው፣ ማንም አያገባውም ባንቺ ትዳር። ግን በዛው ልክ ደግሞ መገናኘታችሁን አንድ ላይ መሆናችሁ የሚፈልግ ሰው ስለነበር ያንን ለምን ሆነ ነው የሰው ጥያቄ። አንደኛችንን የዛኔ ቁርጣችንን ባወቅንበት ያው ተለያይተዋል ብለን እናስብ ነበር። ከተደሰተን በኋላ አብርሽ ብቻ ሳይሆን ደስታውን ያጣው እኛም ጭምር ነን ነው የሰው ሀሳብ። የሆነ ምክር ልታገኙ ትችላላችሁ፣ የሆነ ነገር ሰፖርት ሊያረጋችሁ ይችላል። ነገር ግን ሙሉ በሙሉ እንትና ነው እንደዚህ ነው ብዬ ህይወቴ ውስጥ ሙሉ ለሙሉ ሰዎችን እንትን ማለት አልፈልግም። ምክንያቱም የሆነ ነገር ሀፕን ቢያደርግ የሆነ አለ አይደለ የራሴ ሪስኩን ራሴ መውሰድ እፈልጋለሁ። የሆነ ሰው ላይ ማላከካል። ይሄ ነገር ሩታ ከዚህ በፊትም ካስታወሳችሁ ብላ ነበር አይደለም። ለመጥፎ ነገር ሩታ ለጥሩ ነገር ሲሆን ራሱ የማንንም እንትን ወዲያው የምትቀበል አይነት ሰው አይደለችም። ምክንያቱም ለጥሩ ብላ የተቀበለችው ነገር ኋላ ላይ መጥፎ ነገር ቢያመጣባት ያንን ሰው ተወቃሽ ማድረግ ስለማትፈልግ ካስታወሳችሁ እንደዛ አይነት ነገር ስታወራ ነበር በፊትም አይደለም። ተለያዩ ምናምን ነገር የሚሉ ሰዎች በዙሪያው አከበው ተገናኙ ታረቁ ምናምን ነገር የሚሉ ሰዎች ራሱ እያሉ ወዲያው ዝም ብላ እንደ አብርሽ የሰውን ሀሳብ ዝም ብላ ስትሰማና በማንም ሀሳብ ስትነዳ አይደለም የቆየችው። በጣም ከብዙ ስነስርዓት ያፈነገጠ ነገር ብዙ ነገር ተደርጓል በዛኛው ጎራ ማለት ነው። እኔ ይሄንን ነገር ማድረጌ ምንድነው ጥፋቱ? ምንድነው የገና ነው የኔ ገኑ? እኔ ሩታን እዚህ ጋር ሙሉ በሙሉ ደግፋታለሁ። እንዲያውም ሩታ ለኦዲየንሶቿ በጣም ክብር ስላላትና ሰውን በተሳሳተ አመለካከት ሄዶ የተሳሳተ በቃ ግምት እንዳይሰጣት በሚል ነው አሁን ይህን ምላሽ የሰጠቻለች። እስቲ አብርሽ ያ ሁሉ ሰው እየነቀፈው፣ ያ ሁሉ ሰው እየወረደበት፣ እየሰደበው፣ ያ ሁሉ ሰው እያዘነበት አንድም ቀን ኦዲየንሱ እንደዚህ አክብሮ ይቅርታ ምናምን ነገር ጠይቆ አያውቅም። እኔ አሁን በቃ ከሩታና እንደዚህ ዝም ብላችሁ ኮምፔር እያደረጋችሁ እያስተያያችሁ ሂዱ አብርሽና ሩታ አሁን ትንሽዬ ጥፋት ያን ያክል ጥፋት አይደለም፣ ግን ትንሽዬ ጥፋት በምትመስል ነገር ያ ሁሉ ህዝብ ሲወርድባት፣ ያ ሁሉ ህዝብ ሲሰርባት፣ ልጅቷን ከዚህ በፊት በቃ ጥሩ ሆና እንደማታውቅ አይነት አድርጎ ሰው ሲሰርባት በጣም ስለገረመኝ የዛኔ እኮ ማለት ነው አብርሽ ያን ሁሉ ነገር እያደረገ ያ ሁሉ ሰው ቀን በቀን በሚባል ደረጃ እየተናገረው፣ እየመከረው፣ እየሰደበው በቃ ምንም እያለው አንድም ቀን ለኦዲየንሱ ትኩረት ሰጥቶ አያውቅም። በሱ ምክንያት ቤተሰቦቹ ይሰደባሉ፣ በሱ ምክንያት በቃ ማይሰደብ ሰው የለም ምናምን። ግን እሱ በቃ ከጥፍር ቆሻሻ ራሱ አልቆጠረም። አሁን ግን ሩታን እንጃ ማስተያየት ራሱ እኮ ማለት ነው ይከብዳል። እስቲ አሁን ልብ ብላችሁ ሩታ አሁን ከዚህ በኋላም በምትናገረው ቪዲዮ መሀል አብርሽን እስቲ ለማስታወስ ሞክሩ። አብርሽ እነዛን ነገሮች ያደርግ ነበር? ፈጽሞ አያደርግም። ማለት ሞር ብዙን ፐርሰንት የሚወስደው 70% ምናምን እና ከዛ በላይ የሚወስደው ሴቶች ናችሁ እና ሴቶች ናችሁ እኔን እየወቀሻችሁ ያላችሁት። ይሄ ነገር እናንተ ላይ ተፈጥሮ ቢሆንስ? ነግበኔ እኮ የሚባል ነገር አለ። የሆነ እንደዚህ ጣታችሁን አንድ እኔ እንጃ። ሴት ሆኖ ሩታን ማይረዳ ሰው አይገባኝም ለምን እንደሆነ። ምናልባት ስላልደረሰባችሁ የቅር በሚባል ሰው ስላላያችሁ ያን ያክል የሩታን ህመም፣ ያን ያክል የሩታን በቃ ስቃይ ላትረዱ ትችላላችሁ። ግን እኔ ወንዶች ባይረዷት፣ ወንዶች ምናምን ነገር በቃ ምንም ባይመስላቸውና ወንዶች ቢሰርባት ችግር የለብኝም። ግን ሴት ሆኖ ለዛውም የወለደ ከዚህ በፊት የሆነ አይነት ህይወት ያለው ሰው ሩታ ላይ ሲናገር ራሳቸው ላይ አልሳሉትም ወይ ነገሩ ሚል ጥያቄ ይፈጥራል ጭንቅላቴ። ፔኑ አለ፣ ህመሙ አለ፣ በጣም ብዙ አይነት ነገሮች አለ እና ማለት ይሄንን ነገር መረዳት የሚችለው የሚያውቀው ሰው ነው። ወይም ደግሞ እንዴት ነው እናትነትን የሚያውቅ ሰው ነው። እናት ሆኖ ያየ ሰው ነው ይሄንን ነገር መረዳት የሚችለው። ሩታ
ማለት የግድ እኮ እውነት ለመናገር ማለት እንዲያውም አንቺ አቀለልሽው እንጂ የግድ እናት መሆን አይጠበቅባትም አንዲት ሴት አሁን አንቺ ያለፍሽበትን መንገድ ለመረዳት ማለት ነው። በዛ ፔን ውስጥ ናቹራል የሆነው ፔን እያለ አብርሽ ደግሞ የሚወጋው ውጋት አለ በቃ እና ያን ነገር እኔ እንጃ እውነት ሰው የግድ እናት ሆኖ ወይ ደግሞ የሆነ ነገር ሆኖ መረዳት አለበት ብዬ አላስብም። ወንዶች ራሱ ይህን ነገር መረዳት አለባቸው ሲመስለኝ እንዲሁም ማለት ነው። አሁን የዛኔ ያለፈው እሺ አለፈ እንበልና ማለት ነው የሆነ ጠባሳ ፈጥሮ ምናምን ነገር አለፈ። አሁን ላይ በመለያየታቸው እኔ ሩታ ናት በደንብ እየተጎዳች ያለች የሚመስለኝ። ምክንያቱም ይኸውና ትላንት ሄርሜላና አብርሽ ምናምን ነገር የለቀቁትን ቪዲዮ አይታችኋል ብዬ አስባለሁ። ለቀለበት ምናምን ነገር እነዛ እየተማከሩ ነው። እንዴት ነው አሁን ለምሳሌ ወንድ ልጅ ቢጎዳ ኖሮ እስቲ በፍቅር ተጎድታችሁ የምታውቁ ሰዎች ታውቃላችሁ፣ በአንድ በሁለት ቀን ውስጥ ይለቃል። አሁን እያልኩ ያለሁት እንዲሁም በፍቅር ደረጃ ነው። ገና በቃ ምንም ከፍ ያላለ ማለት ነው። ግን አስቡ ሰው ከትዳሩ ተፋቶ ከሚስቱ ምናምን ነገር ተለያይቶ በሁለተኛው ቀን ለሌላ ሴት ቀለበት ምናምን ነገር ይማከራል። አስብበታለሁ ምናምን ነገር ብለው ነው የተለያዩት። እንግዲህ ከዚህ በኋላ ምን እንደሚያስብ አላውቅም። እና ያን ሳይ ማለት ነው በቃ ሩታ ናት በደንብ አሁንም ቢሆን እየተጎዳች ያለችው በመለያየታቸውም ሆነ ከዚህ በኋላ ምናምን ነገር ሩታ ናት በደንብ የምትጎዳው እንጂ አብርሽ ያን ያክል እንዳልተጎዳ ምንም እንዳልመሰለው ለእሷ ያን ያክል ቦታ እንደሌለው በቃ በትላንቱ ቪዲዮ አስረግጦ አሳይቶናል። ከዛን አሁን ሄርሜላ ምን ብሎ ይመክራታል? ታማኝነት እምነት ምናምን ነገር እያለ ይመክራል። እንዴት ነው ሄርሜላ ራሱ ቆይ የተቀበለችው? አሁን ይሄ ሰውዬ ከሳምንት በፊት ትዳር አለው፣ ከሳምንት በኋላ ትዳር የለውም፣ ከሳምንት በኋላ ደግሞ ሁለተኛ ትዳር እየመሰረተ ነው። በሁለት ሳምንት ውስጥ ሁለት ትዳር። አሁን እኔ እንጃ አሁን እዛኛው ቪዲዮ ላይ ተመልሼ እየገባው ነው፣ ስሜታዊ የሆንኩ ነው። ግን በጣም የሚያናድ ነገር ስለሆነ ብዙ ነገሮችን ስታሳልፉ ብዙ ውጣ ወረዶችን ስትወጡ ስትወርዱ ስትፈተኑ ለመልካም ነው በእውነት ለመልካም ነው። እና ለእኔ ጥሩ ነው የሆነልኝ። በቃ ከዚህ በኋላ ብዙ ፈተናዎችን ብዙ ነገሮችን ላሳልፍ እችላለሁኝና ይሄኛው ነገር አንዴ ሩታን አስቀጥላታለሁ ግን ማለት ነው። እስቲ ሁላችንም ጠንከሪ፣ ከዚህ በላይ እንድጠነክሪ እንፈልጋለን እያላችሁ ለሩታ መልካም ምኞታችሁና የማበረታቻ ቃል ምናምን ነገር ጻፉላት። እኔ እንደኔ ሩታ ከዚህ በላይ ጠንከራ ማየት እፈልጋለሁ። ከዚህ በላይ ፊቷ ላይ በቃ ሰላም ኑሮ፣ ፊቷ ላይ ደስታ ኑሮ ማየት እፈልጋለሁ። ምክንያቱም ለአንዲት ሴት ማለት በዚህ ሁሉ መንገድ ማለፍ ቀላል ነገር አይደለም። አሁን ላይ እንዲሁም ሩታ ሆና ነው እንደዚህ ካሜራ አብርታ በትክክል የተሰማትን ነገር ስሜታዊ ስትሆን ስርዓት ባለው መንገድ ለማስረዳት የሞከረችው እንጂ እሷ እንደደረሰባት አይነት ጉዳት እሷ እንደደረሰባት አይነት እንትን ቢሆንማ በጣም ስሜታዊ ሆና አይደለም ካሜራ ፊት በትክክል ለማውራት አጠገቧ ያሉ ቤተሰቦችን ራሱ በትክክል የምታወራ ምናምን ነገር አይመስለኝም። እና እስቲ እኔ በበኩሌ ሩታን ጠንክሪ፣ በርቺ፣ ከዚህ በኋላ በደንብ የምጠነክሪበት ጊዜ ይሆንልሽ እያልኩ መልካም ምኞቴና ማበረታቻዬን እስቲ ለሩታ ገልጬላታለሁ። እናንተም ግለጹላት። ከእናንተ ጋር አብሬ ይቀጥላለሁ ማለት የደበረው ካለ ይደብረዋል፣ ምን አገባኝ። ደስ ያለው ካለ ያው ደስ እንዳለው ከኔ ጋር ይቀጥላል። የደበረውም ካለ መቀጠል ከፈለገ ይቀጥላል፣ ካልፈለገም ይተወዋል። ከደበራችሁም እንግዲህ ውሃ እየጠጣችሁ ምንም ማድረግ አልችልም። እስቲ ኮመንት ላይ ማለት ነው ከሩታ ጋር ወደፊት የምትለውን ቃል ብቻ ጻፉ። ከሩታ ጋር ወደፊት የሚደብረው ካለ እኛ ያገባንም እኮ ሩታም ያን ያክል ልትጨነቂበት አይገባም። ምክንያቱም ሰዎችን አንዳንዴ ፖዚቲቭሊ መረዳት መቻል አለብን። የዛን ሰው በዛ ሰው ቦታ በዛ ሰው ጫማ ውስጥ ሆነን ማሰብ ባንችል ቢያንስ ፖዚቲቭሊ የሚያደርጋቸው ነገሮች መረዳት መቻል አለብን። እስቲ ኮመንት ላይ ማለት ነው እስቲ ሁላችሁም ከሩታ ጋር ወደፊት እያላችሁ ጻፉ። እንዲሁም ከዛም ማለት ነው የጠንካራ እጅ ምልክት አለች አይደል ስትሮንግ የምትለው እሷንም ከፊት ኢሞጂዋን እያስቀመጣችሁ ልጄ ተስፋዬ ነው ለእኔ እና እሱን ተስፋ አድርጌ ለሱ መኖር እንዳለብኝ ስለሚሰማኝ ለልጄ ስል መጠንከር እንዳለብኝ ስለሚሰማኝ ነገ ደግሞ እናቴ እንደዚህ አይነት ሴት ነበረች፣ እናቴ በእንደዚህ አይነት ሁኔታ ውስጥ አልፋ ነው እኔን እንደዚህ ያደረገች ምናምን ብሎ በቃ ነገር የምር እኔ በጣም አንጀቴን የበላችሁ ስለሆነች ነው ሩታ። ለዚህም ነው እኔ መጠንከር አለባት ምናምን ነገር አበረታቷት ምለው። ለዚህ ነው እቺ ልጅ አሁን ካልተመለሰ አብርሽ አንድ ላይ ካልሆኑ ብቻዋን ሆና ይህን ልጅ ማሳደጓ ነው እና በዚህ ሰዓት የእሷ አቅም ብቻ የእሷ ጉልበት ብቻ የእሷ እንትን ብቻ አይደለም፣ የፈጣሪ እርዳታም የሚያስፈልጋት ሰዓት ነው እና ሩታ ልጅሽን ጌታ ያሳድግልሽ። እንግዲህ ምንም ልረዳ ወይ ደግሞ እንትን ልንል አንችልም። በቃ ሀሳብሽን በመረዳት ብቻ አንቺን ለማገዝ አንቺን ለመመረቅ ምናምን ነገር ካልሆነ በስተቀር ምንም አንቺ የምረዳበት ነገር የለም እና ልዑልን ፈጣሪ ያሳድግልሽ። ስሙን ግን እንዳትረሱ የሩታን ልጅ። እኔን የሆነ በቃ ደስ የሚል ቦታ እንድገኝ ስለሚፈልግ ነው እንደዚህ የተፈተንኩትኝ ብዬ አስባለሁኝና ብዙ በእንደኔ አይነት ፈተና ወይም ደግሞ እንደኔ ላይ የተፈተናችሁ ሰዎች ካላችሁ
ህይወታችሁ በቃ ጥሩ ነገር ላይ ሊሆን ነው ብዬ አስባለሁ። ነገ ላይ ጥሩ ደረጃ ልትደርሱ ነው። ነገ ላይ የተሳካ ህይወት ሊኖራችሁ ነው። ከሩታ ንግግር በጣም ብዙ ነገር መማር እንችላለን ብዬ አስባለሁ ብዙዎቻችን። ምክንያቱም እቺ ሴት አሁን ይሄን ነገር እያወራች ያለችው ማለት ነው ችግሯን አልፋ ወይ ደግሞ ሁሉ ነገር ስላለፈና ስለቀረ ስለተረሳ አይደለም። አሁን ላይ ችግር ላይ ሆነ ነው አሁን ሩታ ይህን ነገር እየተናገረች ያለችው። የትኛውም ሰው ልክ ችግር ላይ ባለበት ሰዓት ሆኖ ማይናገረውን ነገር ነው አሁን ሩታ እየነገረችና እንትን እያለች ያለችው። ምክንያቱም ሰው ብዙ ጊዜ ካለፈ በኋላ ወይ የሆነ ኢንተርቪው ላይ በቃ የሆነ ስኬትን ካገኘ በኋላ ነው አሁን ስላለፈበት ችግር እግዚአብሔር ያሳልፈኛል ምናምን ነገር እያለ የሚያወራው። ግን አሁን ላይ ከሩታ መማር የምንችለው እዛው ችግር ውስጥ ሆናችሁ ራሱ ማለት ነው ፈጣሪን ምን ያክል መታመን እንዳለባችሁ፣ ሁሉ ነገር ለበጎ እንደሆነ ፈጣሪ ለበጎ እንደሚቀይርላችሁ ማመን እንዳለባችሁ በቃ ከሩታ መማር ትችላላችሁ። እና እኔ ለራሴ የወሰድኩት ትምህርት ይሄ ነው። ችግር ላይ ሆኖ ከሚያጽናና ሰው ይልቅ በደንብ ሞቲቬት የሚያደርግ እንጃ ሰው የለም። በቃ ሰው ካለፈ በኋላ በቃ ስላለፈ ይረሳዋል፣ በቃል ብቻ ይናገራል። ግን ችግር ላይ ራሱ ችግር ላይ ሆኖ ሊያጽናናና የሚያበረታ ቃል እንደሚያወራ ሰው ሀያል ሰው የለም። አሁን እናት ነኝ በመርቃችሁ ይደርሳል፣ በቁም ነገሩ ሰዱት እሺ፣ እንደ ቀልድ አትዩት ይደርሳል። እና እግዚአብሔር የተመሰገነ ይሁን። እናንተም በቃ በሰላም በጤና የምትኖሩበት እግዚአብሔር አምላክ ከብዙ ፈተና በኋላ ደስ የሚል ፍሬ የምታፈሩበትና ደስተኛ ሆናችሁ የምትኖሩበትን ህይወት ይስጣችሁ ብዬ ለማለት ወዳለሁ። በጣም ነው የምወዳችሁ። ሁላችሁንም የምትወዱኝን ወዳችኋለሁ። ከዚህ በፊት አሜን እያላችሁ ነው። ግን ሩታውን የመረቀችው ነገር ቀላል መስሏችሁ ነው? አሜን በሉ። አሁን አሜን ስላላችሁ የሆነ የሚሆንና ማይሆን ነገር ሊመስላችሁና ልትጠራጠሩ ትችላላችሁ። ግን ማለት ነው ብዙ ጊዜ አሜን የምንላቸው ነገሮች ማለት ነው መልካም ነገሮችን የመሳብ ኃይል አላቸው። ልክ ለመጥፎ ነገርም እንደዛው የምንመኝ ከሆነ ያው መጥፎ ነገሮችን መምጣታቸው አይቀርም። ግን አሜን በማለት ጥሩ ነገሮችን ወደ ራሳችሁ ህይወት ለመሳብ ሞክሩ። ከእናንተ የማይጠበቅ ኔጌቲቭ ንግግሮችን ባትናገሩ ደስ ይላል። እኔ ባትናገሩም እኔ ላይ ቅንጣት ያክል የሚጨምረውም የሚቀንሰውም ነገር የለም። እኔ ደንታዬ አይደለም። ባትናደዱ ለራሳችሁ ነው። እየተናደደንም እናይለን ካላችሁ ቀጥሉበት። ሁላችሁንም ግን ወዳችኋለሁ። በጣም አመሰግናለሁ። እኛም እንወድሻለን። ባይ ደህና ሁኚ ሩታ፣ እኛም እንወድሻለን። በዚህ አጋጣሚ ማታቂ ከሆነ የእንደ ተመልካች ቤተሰቦችን በጣም ይወዱሻል። ለዚህ ደግሞ በቃ ኮመንት ምስክር ነው። ሁሌም ኮመንት ላይ በገባው ቁጥር ሩታን የሚያደንቅ ሩታን የሚወድ ሩታን በቃ የሚያበረታታ የሚያከብር ሰው ነው ማየው እና ለዚህ በጣም ሁላችሁንም አመሰግናችኋለሁ። ለሩታ እኔ አመሰግናችኋለሁ። እና የዛሬው ቪዲዮ ይሄን ይመስል ነበር። በጣም ተምራችሁበታል ብዬ አስባለሁ። የምር ከዚህ በላይ ሊያስተምር የሚችል ቪዲዮ ልታገኙ አስችሉ እና እኔ በግሌ በደንብ ተምሬበታለሁ። ተምረንበታል ምትሉ ከሆነ እስቲ ይህን ቪዲዮ ላይክ አድርጉ። አልተማርንበትም ምትሉ ከሆነ እንግዲህ ሌላ ትምህርት እንግዲህ መፈለግ ነው፣ ወይ ከአብርሽም ወይ ከሄርሜላ ምናምን ነገር ሌላ ትምህርት መፈለግ ነው። ለማንኛውም እኔ ስለተማርኩበት ነው ለእናንተ ይጠቅማል ብዬ በማሰብ ይህን ቪዲዮ እየሰራሁ ያለሁት። ባይገርማችሁ ይህን ቪዲዮ ስቀርጽ ማለት ነው ቆይ ሰዓት ላሳያችሁ። ከምሽቱ 7 ሰዓት ከታያችሁ አላውቅም ከምሽቱ 7 ሰዓት ከ10 ምናምን ነገር እያለ ነው እና ያው ይህን ቪዲዮ በብዙ ልፋት በብዙ ድካም ነው የሚወጣው። ቪዲዮን ላይክ ብታደርጉ ደጋገምኩባችሁ ይህን ነገር አውቃለሁ፣ ግን እዚህ ድረስ ካያችሁ አይቀር ላሳስባችሁ ብዬ ነው። በቀጣይ ቪዲዮ እንገናኛለን። ሁላችሁንም አመሰግናችኋለሁ፣ ወዳችኋለሁ። ደህና ሁኑ።